በላሹ አንጀቴን በላሹ በላሹ አንጀቴን በላሹ እንደዚህ ብቻሽን ቁጭ ብለሽ እና አብርሽ ስታያቸው ወይኔ እናቴ ሰው አንዳንዴ እንደዚህ ቦታውን ልኩ ሲያቅ እኔ ደስ ይለኛል ይመቸኛል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለ ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሄርሜላ እንግዲህ ቦታዋን በደንብ አውቃለች ማለት ነው። ቦታዋ የት እንደሆነ ልኳ የቱ ጋር እንደሆነ አውቃለች ማለት ነው። ከና አብርሽ ህይወት ወጥታለች። ዛሬ ባህል ለብቻዋ እንደዚህ ለባህል ብቻዋን እንደዚህ እንግዲህ እጇን አንተኗ ላይ ፊቷ ላይ ደግፋ ስታሳዝኝ ኦ ማይ ጋድ አይዞሽ አንቺ ነው የሚገባሽ። በፊትም መገኘት የሌለብሽ ቦታ ነው የተገኘችው። ሩትዬና አብርሽዬ ደግሞ መቼም አይለያዩም። የምሬን እኮ ነው። እንግዲህ ዛሬ እንኳን አደረሳችሁ ብላ እንግዲህ ፎቶ ፖስት አድርጋለች ማለት ነው። እና አብርሽ አጠገብ አልገኝም ብላለች። ምክንያቱም የሚገባት ቦታ በደንብ ስለምታውቅ ማለት ነው። በፊትም የማይገባት ቦታና መገኘት የሌለባት ቦታ ነበረ የተገኘችው። ዛሬ ግን አንጀቴን በላችኝ ማለት ነው። ብቻዋን እጇን ኪስ ውስጥ ከታ ፊቷ ላይ ደግፋ አዝና ምናምን ነው በቃ ፎቶ የተነሳችው። ይሄ ሳቋ ደግሞ የእውነት እንዳይመስላችሁ ማለት ነው። ያው አልቅሼማ አላስደስታትም በማለት አስባ ነው እንጂ ፈገግ ያለችው ውስጧ እያለቀሰ ነው። ምክንያቱም አብርሽዬና ሩታዬ እንደዚህ ሆኖ መጥተው እንደዚህ አምሮባቸው መጥተው ከነ ልጃቸው ከነ ቤተሰባቸው ከነ እህቶቻቸው እንግዲህ መጥተዋል ማለት ነው። ዛሬ ዝንጥ ብሎ ታታርቆ ይሄን ነገር ደግሞ እሷ አትፈልግም። ባሌ ብላ እየጮች ነበረ ትናንት። ማን አባሽ ነው ባልሽ ያደረገው? የሰው ባሌ ማለት አይከብድም ቤተሰብ? እኔ ግን ይከብደኛል። ይቅርታ አድርጉልኝና ማለት ነው እና ሩትዬና አብርሽዬ በመጨረሻም በመታረቃቸው ብዙዎቻችሁ ደስ እንዳላችሁ አምናለሁ። እኔም ደስ ብሎኛል ማለት ነው። ጠላቶቻቸው ደግሞ አንገታቸውን ይድፉ፣ ገና አንገታቸውን ይደፋሉ። ይለያዩ ስሉ የነበሩት እነ አቤል እነ ጓደኞቹ ሌሎቹ ምናምንቶቹ እነ ሄርሜላም ጨምሮ አንገታቸውን ይድፉ። ሄርሜላ ካሁኑም ጀምራለች ማለት ነው።